ቃል አብረን እንካፈላለን። የሚኪያስን መጽሐፍ ባለፈው እንደጀመርነው ጌታ ቃሉን ይባርክልናል። ዛሬ የምንካፈለው ስለ ጌታ ምህረት ይሆናል ከራሱ ከሚኪያስ መጽሐፍ። አብረን ሚኪያስ መጽሐፍ ምዕራፍ 7 ቁጥር 18ን እናንብብና እንደዚህ ይላል። በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልክላቸውን እውነት ለያዕቆብ ምህረትንም ለአብርሃም ታደርጋለህ። እስካሁን ድረስ ሚኪያስ ላይ እግዚአብሔር ሕዝቡን የሚነቅፍባቸውን ዋና ዋና ነገሮች አይተናል። ከዛ ካየናቸው እስከ ምዕራፍ 3 ምዕራፍ 4ም ትንሽ ገባ ብለን አይተናል። ከዛ በኋላ ሌሎቹም መሲሐዊ ትንቢቶች አሉ። እንደገና ከዛ ባለፈ ደግሞ እግዚአብሔር ሌሎችን አህዛቦች እንዴት እንደሚቀጣ ራሳቸውንም እንዴት እንደሚቀጣ ዝርዝር ነገሮች አሉት። ግን ደግሞ በመሃልም መሲሐዊ ትንቢቶች አሉ። እንደምታስታውሱት እግዚአብሔር በደልን ይናገራል፣ ይቅር ለማለት ፈልጎ ይወቅሳል ብለናል። ደግሞ በደላችንን መረዳት ማወቅ አለብን ብለናል። ደግሞ በደላችንን በራሳችን ላይ በጣም አብዝተን በጣዖት አምልኮ እንዳንታለልና እንዳንወሰድ ሌሎቹ እንዳደረጉት አይነት ክፉ የጣዖት አምልኮ መንገድ ውስጥ እንዳንገባ እንደሱ አይነት ነገሮችን አንስተናል። ባለፈው ሳምንት ስለ ሐሰተኛ ነቢያቶች ትንሽ አይተናል። እንደምታስታውሱት ያተኮርነው ሐሰተኛ ነቢያቶች እና ከሌ እንደዚህ ናቸው የሚለው ላይ ባይሆን ጥሩ ነው የሚል ነገር ነው ልቤ ውስጥ የነበረው። እነንትና እንደዚህ ናቸው እያልን ዝም ብለን ጊዜያችንን እንዳንጨርስ፣ እኛም ራሳችን ለቤታችን ነቢያቶች ነን። ለምናገለግልበት ኮሚኒቲ፣ ለልጆቻችን የእግዚአብሔርን መልእክት የምናስተላልፍ የመጀመሪያ ተቀዳሚ ባለድርሻዎች ነን እኛ። ስለዚህ ምን አይነት ፕሮፌቲክ ሜሴጅ ነው የምናስተላልፈው? ምን አይነት መልእክት ነው የሚተላለፈው ከኛ ዘንድ ወደ ህዝቡ የሚሄደው ምንድን ነው የሚለውን በጣም ማስተዋልና ልብ ማለት ያለብን ነገር ነው። እነሱ እንደዚህ ናቸው ብለን ፈርጀን የእነሱን ፓተርን የህይወት ዘይቤ እኛም የምንደግመው ከሆነ ምንም ትርጉም የለውም። እንደውም መጨረሻ ላይ አንድ ሳይረንስ ኮል የሚል ላስት ዊክ ሳነበው ከነበረ አንድ መጽሐፍ አይ ቲንክ ጥሩ ምሳሌ ይመስለኛል። እሱን ምሳሌ አንስቻለሁኝ። በቪዲዮም ካለ ማየት ትችላላችሁ። ተመሳሳይ ነገር ኢንግሪዲየንት እንዳይኖረን እዛም እዚህም ሰው ሁሉ ሳያይ ነው የምግብ ሲገዛ በቃ ጥሩ ስታንዳርድ ትልቅ ብራንድ ብሎ ይገዛዋል። ግን ኢንግሪዲየንቱን አያየውም፣ ስሙን ብቻ አይቶ ነው የሚገዛው። መጨረሻ ግን የሁሉም ኢንግሪዲየንት የውዱም የርካሹም አንድ አይነት ሆኖ ተገኘ እና ሜክሲኮ አማኑኤልም እኔ ያለሁት መካኒሳ ሙሉ ወንጌል ነው። መካኒሳ ሙሉ ወንጌልም እንትና ቸርችም አንድ አይነት ኢንግሪዲየንት ይዘን እንዳንገኝ፣ ንጥረ ነገራችን ተመሳሳይ እንዳይሆን። ዋናው ንጥረ ነገሩ ነው፣ ያለንበት ስፍራ አይደለም የመጀመሪያው ተቀዳሚ ኃላፊነት። ኦፍ ኮርስ መቼም በሄድንበት ሁሉ አንረግጥም፣ ምንም ይሄ ጥያቄ የሌለው ነገር ነው። ሐዋርያው ቅዱስ ዮሐንስ እኮ ከኛ ዘንድ አልነበሩም ነው አይደለም የሚለው። ታስታውሳል? ብሩስ ሼሊ የአንድ መጽሐፍ አለው የቸርች ሂስትሪ ኢን ፕሌን ላንጉጅ የሚልና በቀደመው ዘመን መጠመቂያ ቦታ ነበራቸው። መጠመቂያ ሳይሆን መታጠቢያ ቦታ እና ሊታጠቡ ሲገቡ የዮሐንስ በጣም የቅርብ ሰው የነበረው ፖሊካርፕ ነው ይሄንን ታሪክ አይ ቲንክ የጻፈው። እና ምንድነው የሆነው? ሶሬንቴስ የሚባል የስህተት ትምህርት አስተማሪ ነበረ በዛን ዘመን የነበረ። በአማርኛ ሶሬንጦስ ይመስለኛል የሚባለው ነበረ። እና ዮሐንስ የሚታጠብበት ገንዳ ውስጥ ገብቶ እየታጠበ ሐዋርያው ቅዱስ ዮሐንስ ሶሬንቴስ ይመጣል ሊታጠብ ማለት ነው። እና ሊታጠብ ገንዳ ውስጥ ሲገባ ዮሐንስ እየሮጠ ከገንዳው ወጣ ይላል ፖሊካርፕ። እየሮጠ እያለ እየጮኸ ይሄ ህንፃ ሊፈርስ ነው፣ ሶሬንጦስ የክፋት ልጅ በዚህ ስፍራ ገብቶ በዚህ መጠመቂያ ገንዳ እየታጠበ ነው ብሎ ልብሱን ለብሶ ሮጦ እንደወጣ ይናገራል። እና
ይሄንን ያክል ነበሩ የቀደመው ዘመን የነበሩት ሐዋርያቶች የእግዚአብሔርን እውነት በሚሸቃቅጡት ላይ የክርስቶስን መንገድ በሚደባልቁት ላይ በጣም ሲሪየስ ነበሩ። ጳውሎስም ብሏል እኮ ሄማኒዮስና ፊሊስጦስ ናቸው ቃላቸውም እንደ ጭንቁር ይባላል እያለ ተናግሯል። ስለዚህ ሲሪየስ መሆን አለብን። ኦፍ ኮርስ ግን ኢንግሪዲየንታችን መለየት አለበት እና ዛሬ ደግሞ የምናነሳው ይሄንን ነው። እግዚአብሔር ይቀጣል ይቆጣል የሚለውን ነገር ሁሉ ሚክያስ ከተናገረ በኋላ መጨረሻ ላይ የሚዘጋው በዚህ ነው። ብዙዎቹ ነቢያቶች በዚህ ነው የሚዘጉት። ሰቆቃው ኤርሚያስን አሁን ብታነቡ ትንቢተ ኤርሚያስ እንግዲህ ሙሉ ቅጣት ነው። ወዮላችሁ ወዮላችሁ። ሰቆቃው ኤርሚያስ ላይ ስትሄዱ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርህራሄው አያልቅምና ይላል። ማለዳ ማለዳ አዲስ ነው ታማኝነቱ ሁል ጊዜ ብዙ ነው። እንዴ ባቢሎን መጥቶ እንኩቶ አድርጎን የለ እንዴ ምንድነው አልጠፋንም የምትለን? አይ እንደውም ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። እንዴ በዚህ ሁሉ መከራና ሽብር ውስጥ በዚህ ሁሉ ጭንቀት ውስጥ አዎ በዚህ ሁሉ ውስጥ አሁንም የእግዚአብሔርን ማዳን ነው ተስፋ ማድረግ ያለባችሁ። የእግዚአብሔር ምሕረት የእግዚአብሔር ይቅርታ ላይ ነው መደገፍ ያለባችሁ። ጠፍቷል እኮ ኤርሚያስ ምንድነው የምትለን? መቅደሱ እኮ ተቃጥሏል። በተቃጠለ መቅደስ በተዘረፉ ነዋያተ ቅዱሳት በተማረከ ሕዝብ በምርኮ ምድር ያለ ሕዝብ ምን ያድርግ? ዝም ብሎ የእግዚአብሔርን ማዳን ተስፋ ያድርግ። በዚህ መከራ ውስጥ አዎ በዚህ መከራ ውስጥ ሚክያስም ይሄንን ነው የሚለው። በደልን ይቅር የሚል በምንድን ነው የምትዘጋው? ሚክያስ ትንቢትህን የምትነግረንን ነገር በምንድን ነው የምታነሳው? በደልን ይቅር የሚል። ይሄ ቃል ይቅር የሚለው የርስቱንም ቅሬታ አመጽ የሚያሳልፍ የሚለው የዕብራይስጡን ቃል ፕሮናውንስ ለማድረግ ስለምቸገር እንዲሁ ትርጉሙን ብቻ ላንሳ። ኖዝ ኤቮን አይነት ነገር ነው ሲነበብ። ምንድነው ግን ትርጉሙ? መንቅሎ የሚያወጣ እንደማለት ነው። ነቅሎ የሚያወጣ ውስጣችን ያለውን ኢንኩዊቲ ውስጣችን ያለውን አመጽ መጥቶ ነቅሎ የሚያወጣ ማለት ነው። በደልን ይቅር የሚለው ሩት ወርዱ በደልን ነቅሎ የሚያወጣ እያየ ዝም ብሎ አይ ይሁን በቃ ተው አንተም ተው ብሎ የሚያልፍ ሳይሆን በደልን ነቅሎ የሚያወጣ የርስቱንም ቅሬታ አመጽ የሚያሳልፍ። ይሄም ተመሳሳይ ቃል ነው ያለው። የሚያሳልፍ ዞር የሚያደርግ ካጠገባቸው የሚያስወግድ እንዳንተ ያለ አምላክ ማን ነው እንዴ? እነዚህን ሁሉ ትንቢቶች አንብበን ወዮላችሁ በኮረብቶች ላይ እግዚአብሔር ወዮላችሁ ወርጃለሁ ብሎን፣ ወዮላችሁ ጥፋት በለኪስ ወደምትቀመጠው መጥቷል ብሎን፣ ወዮላችሁ አሶርን አመጣባችኋለሁ ብሎን፣ ወዮላችሁ በአህዛቦች እቀጣችኋለሁ ብሎን፣ ይሄንን ሁሉ እግዚአብሔር ብሎን ሲያበቃ በደልን ይቅር የሚል የርስቱንም ቅሬታ የሚያሳልፍ እንዳንተ ያለ አምላክ ማን ነው ትሉታላችሁ? በዓል ህዝቡን መች ቀጣ? የባቢሎን አማልክቶች ህዝቦቻቸውን መች ቀጡ? ይህን ዝግጅት ሳደርግ ለማስታወስ ብሞክር ያልመጣልኝ አንድ ቴክስት አለ። ሐሳቡን ልንገራችሁ። በዙሪያቸው ያሉ አህዛቦች ይላል እግዚአብሔር ከቀጣቸውና ወደ ተለያየ ምድር ከበተናቸው በኋላ ይሄ ኃያል ህዝብ ግን ለምንድነው እንደዚህ የሆነበት ብለው ይጠይቃሉ። እግዚአብሔር አምላካቸውን ስላልተከተሉትና በፍጹም ልባቸው ስላላመለኩት ነው ብለው ራሳቸው መልስን ይመልሳሉ። ለምንድነው? ማን ነው እንደዚህ ያደረጋቸው? መልሱ ግልጽ ነው። አምላካቸው የባቢሎን አምላክ ነው? አይ አይደለም። የአሶራውያን አምላክ ነው? አይ አይደለም። የከነዓናውያን፣ አይ ፌርዛውያን፣ ኬጢያውያን፣ ያቡሳውያን አይደለም። የማን አምላክ? የራሳቸው የእስራኤል አምላክ። ምን አረጋቸው? ቀጣቸው፣ አስለቀሳቸው።
እና ስለሱ የምትናገረው ነገር ምንድነው? ሚክያስ በደልን ይቅር የሚል የርስቱንም ቅሬታ የሚያሳልፍ። ፓራዶክስ አይመስልም? But it's just a paradox. ዝም ብሎ at a glance ዝም ብሎ ለሚያየው ሰው ቀጥቶ አሰቃይቶ አልቅሰው ለሌሎች ተላልፈው ተሰጥተው አምላካቸውን እንዴት ነው የምትገልጸው? በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እና በምንድነው የሚገለጸው? ምህረትን በመውደድ ቁጣውን ለዘላለም አይጠብቅም ይላል። ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም። Can you believe this? Look the contrast. ከአህዛብ አማልክቶች አንዳቸው ህዝቡን እንደዚህ የቀጣ የለም። ኢማጂን በአምላኩ ያለቀሰ ህዝብ ብትፈልጉ አታገኙም። አምላኩ የቀጣው እስራኤል የተቀጣችውን ቅጣት ማንም እኮ አልተቀጣም። እና እንዴት ነው የሚገለጸው? እንደዛ የቀጣቸው አምላክ ሚክያስ ንገረን። በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ በደልን ነቅሎ የሚያወጣ በርስቱ ቅሬታ ላይ ያለውን ዞርም ያደርግ። ትንሽ ቃላቶቹን አሁንም እናያቸው እስቲ። የምኑ ቅሬታ ነው የሚለው? የርስቱ ቅሬታ። የማርስት የሱ የራሱ የርስቱን ቅሬታ አመጽ የሚያሳልፍ ህዝቡ ዝም ብሎ ሜዳ ላይ የበቀለ አረም አይደለም። የእግዚአብሔር ህዝብ የራሱ የእግዚአብሔር ነው። ዝም ብሎ ወፍ ዘራሽ ህዝብ አይደለም። የራሱ የእግዚአብሔር ስለሆነ ይቀጣዋል፣ ይምረዋል። ይቀጣዋል፣ ይምረዋል። ከዛ ሚክያስ እንዳንተ ያለ አምላክ ማን ነው ይላል። በምህረቱ የሚታወቅ በይቅርታው የሚታወቅ። ሌሎቹ ቁጣም የላቸውም፣ ቅጣትም የላቸውም፣ ምህረትም የላቸውም። ይሄኛው ሉዓላዊ አምላክ ግን ኤሎሂም ያህዌ ግን ቁጣውና ጽድቁ ህልቆ ቢስ ሆኖ ተገለጠ። ምህረቱን በዛው ልክ ተገለጠ። አይጋጭም። አሁን እንደዚህ ካደረገ በኋላ ግን እኮ በደልን ይቅር የሚል ነው ሲባል ለማመን ራሱ አይቸግርም። እግዚአብሔር የሚፈልገው አሁንም ማለት ነው ማመን ትችላላችሁ እየቀጣም ስለ ማንነቱ እንድንከተለው ነው። ቅድም እንዳነሳሁት ሰቆቃወ ኤርምያስ ምዕራፍ 3 ላይ ቀጥቷቸው በባዕድ ምድርም ሆነው የሚልክላቸው ደብዳቤና የኤርምያስ ለቅሶ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ምን እናድርግ? ምህረቱን ተስፋ አድርጉ። ተቀምጣችሁ እየተቀጣችሁ ምህረቱን አስቡ። ዝም ብላችሁ እግዚአብሔር ላይ ተደገፉ። ልባችሁ እሱ ላይ ይሁን። በጣም ደስ የሚለው ነገር ምህረትን ይወዳልና ይላል። ምህረትን ይወዳልና ምህረትን ይወዳልና ሐሰድ አዲስ ኪዳን ላይ ካሪስ ተብሎ የተተረጎመው በተደጋጋሚ እንዲህ አይነቱ ቃል ነው። ሐሰድ ምህረትን፣ ይቅርታን፣ መውደድን፣ ማፍቀርን ራሱን ምን ያደርገዋል? ይወደዋል። እግዚአብሔር ዲላይት ያደርጋል። በምን? በምህረት። እግዚአብሔር ዲላይት ያደርጋል፣ ደስ ይለዋል። በምን? በይቅርታ። ሲበድሉ ተቆጣ፣ ከዛ በኋላ ቀጣቸው። ልብ ብላችሁ ስሙኝ። አሁን የማወራውን አንድ ስቴትመንት በደሉ፣ ተቆጣ፣
ቀጣቸው። ጽድቁ ዲማንድ አደረገ ፓኒሽመንቱን። ከዛ በኋላ ደግሞ ምህረቱ እነሱን ይቅር በማለት ደግሞ ዲላይት ማድረግ ደግሞ ይፈልጋል እግዚአብሔር። ተቀጣው እያለቀሱ ነው። በሌላ መልኩ ደግሞ ምህረት አድርጎ ደግሞ መደሰት ይፈልጋል። what a beautiful God! ደስ የሚል አምላክ ነው። ሌላው እኮ በቃ ሂድ ዞር በል ከዚህ ነው። ምህረት የሚባል ነገር የሚታወቅበት መንግስት የኛ አምላክ ያለበት እሱ የሚገዛበት መንግስት ነው። እንኳን ደስ አላችሁ በእውነት እንዲህ አይነት መንግስት it's so beautiful። ቃላት የማይገልጸው ምህረት እኮ ነው በእኛ ላይ የወረደው። እግዚአብሔር ለኔ ምህረት በማድረጉ ይደሰታል ማለት ራሱ ይቅር በማለቱ ፋኑኤልን እግዚአብሔር ይደሰታል። ለእስራኤል ምህረት በማድረጉ ደስ ይለዋል። ምህረትን ይወዳል። የእንግሊዘኛው ቨርዥን for he delights in steadfast love ጽኑ በሆነ ፍቅርና ምህረት እግዚአብሔር ይደሰታል። ምህረት እርስ በርስ እንደራረግ አይደለም። በእርግጥ እሱም ደስ ይለዋል፣ በኋላ መጣበታለሁ። እሱ ግን ሲያረግልን እግዚአብሔር እንደሱ ነው። ተስፋዬ ጋቢሶ መዝሙር continuously has been ringing አይምሬ ውስጥ for the past weeks በተደጋጋሚ እና almost every day በቀን 2-3 በደልን ይቅር የሚል አመፃን የሚያሳልፍ ከጥፋት ሊያድናቸው በሕዝቡ ላይ የሚሰፍ እንዳንተ ያለ አምላክ ማን ነው? ምሕረቱ የበዛ ቅዱሳን ሲሰደዱ መከራውም ሲበዛ በደልን ይቅር የሚል ግጥሙ በጣም ደስ ይላል። የእግዚአብሔር እድል ፈንታ ተጽፏል ሕዝቡ ነው ይላል። ሊያመልከው ሊያገለግለው ከግብፅ አገር ያፈረሰው አርነቱን በባርነት ሊተካ የሚከጅለው ይገባኛል የሚል ማን ነው? ርስቱ የእግዚአብሔር ነው። የእግዚአብሔር እድል ፈንታ ሕዝቡ ነው። ሊያመልከው ሊያገለግለው ከግብፅ አገር ያፈለሰው አርነቱን በባርነት ሊተካ የሚከጅል የሚደፍረው ማን ነው? ይገባኛል የሚል ማን ነው? ርስቱ የማን ነው? እግዚአብሔር ነው። ርስቱን አሳልፎ አይሰጥም። አሜን። ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም። እናስ ምን ያደርጋል? ተመልሶ ይምረናል። ተመልሶ ምትለው ቃል ደስ አትልም? ምን ብሎ ተመልሶ ይምረናል። ክፋታችንንም ይጠቀጥቃል። ይጠቀጥቃል የሚለው አውጥቶ ወይ የሆነ ነገር ውስጥ ይጨምራል እንደማለት ነው። እንግዲህ በተቻለ መጠን ቃላቶቹን እንትን ለማድረግ ሞክሬያለሁ። ኃጢአታችንንም በባህሩ ጥልቅ ይጥለዋል። ትዝ ይላችኋል መዝሙረ ዳዊት 103 እንደ ኃጢአታችን አላደረገብንም እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እግዚአብሔር ምህረቱን በሚፈሩት ላይ ምን አደረገ ይላል? አጠነከረ። ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ ምን አደረገ? አራቀ። ይህንን ነው ሚክያስ የሚናገረው። ኃጢአታችንን በባህሩ ጥልቅ ይጥለዋል። ዛሬ ጧት ወደ ስራ እየሄድኩ ከጓደኛዬ ጋር እያወራን ነበረ ስለ ዲፕ ሲ ክሬቸርስ እና በጥልቅ ባህር ውስጥ ያሉ ፍጥረታቶች አሉ። ሳይንስ ራሱ ምንም የማያውቃቸው እንደምታውቁት ወደ ውቅያኖስ የተወሰነ ያክል ነው መዝለቅ የተቻለው እና መጨረሻ ላይ ወደ ታች በኪሎ ሜትሮች ጥልቀት ውስጥ ያሉ ዲፕ ሲ ክሬቸርስ አሉ። አንዳንዶቹ የሚያበሩ፣ አንዳንዶቹ የሚያስፈሩ፣ በቃ የሆነ ሌላ ዓለም ነው ራሱ እና መድረስም አልተቻለም። ፕሬሸሩንም አይቋቋምም። ሰዎች የሚሰሯቸው ወደ ውስጥ የሚገቡ እንትኖች ምንድነው ባህር ሰርጓጆች
ወደ ታች በወረደ ቁጥር ያለውን የኦሽኑን ፕሬሸር ስለማይቋቋሙት ይሰበራሉ። ስለዚህ መግባት አልተቻለም። ልክ እንደዛ ማለት ነው። ይጥለዋል እዛ ጥልቅ ውስጥ ምናችን ኃጢአታችን። እኛም ፈልገን አናገኘው፣ ከሳሻችንም ፈልጎ ያገኘው፣ ማንም ፈልጎ ያገኘው። አሜን። ይጥለዋል። የት? በጥልቅ ውስጥ። ሮናልድ ባክ የሚባል መጋቢ ኤንጅልስ ኦን አሳይመንት የምትል አንድ አነስተኛ ቴክስት አለችውና አይ ዶንት ኖ አሊጎሪካል ይሁን የራሱን መገለጥ ይሁን የጻፈው እና ትልቅ መጽሐፍ አሳየኝ አለ የአንድ መልአክ። ከዛ የአብርሃምን ታሪክ እዛ ላይ አየውና አብርሃም የሰራቸውን በደሎች ስፈልግ አላገኘሁትም አለ። ከዛ ጠየቅኩት የት አለ ስለው በኋላ መልአኩ መለሰልኝ፣ እናንተ የሰው ልጆች እኮ በጣም ትገርሙኛላችሁ አለኝ አለ። የአምላካችሁን ምህረት እንዴት አድርጋችሁ ነው የምታዩት? እናንተ ይቅር ካላችሁ በኋላ ተመልሳችሁ ትመጡና ባለፈውም እንዲያርጌ ባለፈውም እንዲያርጌ እያላችሁ ትዘረዝራላችሁ። ይህንን ሁሉ እንዴት ነው ይቅር የምትለን ትሉታላችሁ። እሱ ግን የመጨረሻውን እንጂ ከዛ በፊት የምታወሩት ስለምን እንደሆነ ራሱ አያውቅም። ምን ስለምንድን ነው የምታወሩት? የቤኒሂን አይ ቲንክ ዲ አኖይንቲንግ የሚለው መጽሐፉ ላይ ይመስለኛል። እንግዲህ አሁን ያለበት ሁኔታ በጣም አወዛጋቢ ነው። ስለ ካትሪን ኩልመን የጻፈውን ነው ማነሳው እና ካትሪን ኩልመን እንደምታውቁት የሌላ ሰው ባል አግብታ ረጅም ጊዜ ኖራለች በርከት ላሉ አመታቶች እና ኮንቲኒየስሊ ጌታ ሆይ ይቅር በለኝ እያለች ትጸልያለች። in one day the holy spirit came to ካትሪን ይላል። መጣና መንፈስ ቅዱስ ካትሪን ይቅር አላልኩሽም እንዴ? አዎ ይቅር ብለኸኛል። and I have forgotten it never happened in my book አላት። እኔ ረስቼዋለሁ፣ በመጽሐፌም የለም አንቺ የምታወሪው ነገር። እግዚአብሔር ምህረትን ሲያደርግ እንደዛ ነው። በኋላ ከምናነሳው አንድ ምንድነው ኤክሰፕሽን ውጪ አንድ ኤክሰፕሽን አለ፣ ይሄንን የሚያስቀይረው ግን ከዛ ውጪ እግዚአብሔር ምህረትን ሲያደርግ እንደዛ ነው። ይቅር እንዳለን ራሱ ይረሳዋል። ኃጢአታችንን በባህር ጥልቅ ውስጥ ይጥለዋል። እንዴት ደስ የሚል ነው! እና እንኳን ደስ አላችሁ እንደዚህ ላለ የምህረት መንግስት፣ ምህረት የሞላበት፣ ፍቅር የሞላበት፣ ጽድቅ የሞላበት፣ የጌታ ደስታ የሞላበት እንዲህ አይነት የተዋበ መንግስት እግዚአብሔር ስለሰጠን ስሙ ለዘላለም ይባረክ። ያ እና በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልክላቸውን እውነት ለያዕቆብ ምህረትን ለአብርሃም ታደርጋለህ ይላል። አሁን የሆነች አሸጋጋሪ ነገር አትታያችሁ? ከጥንት ዘመን ጀምረህ ለአባቶቻችን የማልክላቸውን እውነት ለያዕቆብ ምህረትንም ደግሞ ለአብርሃም ታደርጋለህ። የቆየ ተስፋ ነው ማለት ነው። ይሄ የምህረት ተስፋ፣ ይሄ የይቅርታ ተስፋ ለሚኪያስ ብቻ ብልጭ ያለ ሳይሆን ከጥንት ዘመን ጀምሮ እግዚአብሔር ለያዕቆብ የማለው እውነት ለአብርሃም አደርጋለሁ ያለው ምህረት ነው። ይሄ ተስፋ መቼ ተፈጸመ? ይህንኑ ቃል ተከትለን ብንሄድ ሉቃስ ወንጌል ምዕራፍ 2 ላይ ከጥንት ጀምሮ በቅዱሳን ነቢያት አፍ እንደተናገረ ለአባታችን ለአብርሃም በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናልና ብሎ ዘካርያስ አመሰገነ። ይሄ ተስፋ ማን ነው? ልጁ ኢየሱስ ክርስቶስ። ከጥንት ጀምሮ የተነገረለት የተወራለት የተማለለት እውነት የተማለለት ምህረት በማን ነው ሙሉ የሆነው? በክርስቶስ። ሚኪያስ ይህንን ሲናገር መቅደሱን እንዳልሆነ የምታውቁት ለዚህ ነው። ትንፋሽ አይሰጣችሁ። በመቅደስ ውስጥ ጥሩ በግ ታርዶ ነው በቃ ይሄ ምህረት የሚሆነው ብላችሁ እንዳታስቡ። ወዲያው ከጥንት ዘመን ጀምሮ የተማለ አለ። መቼ? ገና ማረድ ሳይጀመር በአብርሃም ዘመን የመቅደስ ስነ ስርዓትና የድንኳን የሌዋውያን ምናምን ስነ ስርዓት ሁሉ ሳይኖር ሙሴ ሳይወለድ የመገናኛው ድንኳን ሳይተከል የሰለሞን መቅደስ ሳይተከል ገና ጥንት ለአብርሃም የተማለ ምህረት አለ። ምን አይነት ምህረት? ዘላለማዊ ምህረት።
ፍየል በማረድ የማይገኝ ምህረት፣ በግ በመሰዋት የማይገኝ ምህረት፣ እግዚአብሔር በራሱ መንገድ የሚያደርገው የማለው ህዝቡ ምንም ድርሻ የሌለበት ምህረት ይመጣል። ይሄ ምህረት ከተገለጠ በኋላ ደግሞ ለኛ ስለደረሰ ጌታ ስሙ ለዘላለም ይባረክ። ይሄንን ምህረት ነው እኛ ያገኘነው። የተስፋ ሁሉ ፍጻሜ የሆነው አስቀድመው የነበሩት ከሩቅ አይተው ሰላም ያሉትን ያለኛ ፍጹማን እንዳይሆኑ ነገሩ ሁሉ በአዲስ ኪዳንም በብሉይ ኪዳንም ያሉ ሁሉ ተጠቅልለው ወደ እግዚአብሔር መንግስት እስኪገቡ ድረስ ሁሉ ነገር እንዳያልቅ እግዚአብሔር የወሰነበትን ያንን ታላቅ ምህረት ናትናኤል እንዳሉት ሙሴ በሕግ ነቢያትም ስለርሱ የመሰከሩለትን የናዝሬቱን ኢየሱስን አገኘነው እንዳሉት እነ ሚክያስ የመሰከሩለትን አይሁዳውያን ቁጭ ብለው ተስፋ ያደርጉበት የነበረውን ያ ሚክያስ የተናገረው ለአብርሃም የተማለው ምህረት ለያዕቆብ የተነገረው እውነት መቼ ነው የሚመጣው ያሉ ቁጭ ብለው ሲጠብቁበት የነበረውን ያንን ተስፋ ያ ሳናፈላልግ ወደ ህይወታችን መጥቶ አጥለቀለቀን። ያ የምህረት ተስፋ ሳንፈልገው ሳንጸልይ ፍለጋ ሳንወጣ ተራራ ቁልቁለት ሳንወርድ በራችንን መጥቶ አንኳኳ ኤንድ አጥለቀለቀን። ጌታ ስሙ ለዘላለም ይባረክ። ዘማሪው እንዳለው ቀኒቷ ትባረክ ጌታን ያየሁባት ከዘመናት እስር የተፈታሁባት የምስራች ያለኝ ምሱን ጌታ ይክፈለው ጌታኔን ሲሸልም ለሱም አክሊል አለው እንዳለው ይህንን ምህረት ያገኘንባት ከክርስቶስ ኢየሱስ ጋር የተዋወቅንባት ያቺ ቀን ለዘላለም ብሩክ ትሁን። አሜን። እጣ ወጣልን ከተባለ ይሄ ነው። መዝሙር 16 ላይ ባለፈው አንስተነዋል። ገመድ ባማረ ስፍራ ወደቀችልኝ ርስቴም ተዋበችልኝ እንዳለ እጣ ሰዎች ሲከፋፈሉ አንዱ በዛ አንዱ በዚህ አንዱ በዛ ወጣለት። የኛ እጣ ግን ባማረ ስፍራ የክርስቶስ ምህረት ባለበት ወደቀልን። ስሙ ለዘላለም ይባረክ። ምን አለ ከዚህ በላይ ቅዱሳን? ምን አለ? ምን አለ ከዚህ በላይ ምህረት? ምን አለ ከዚህ በላይ ደስታ? ምን አለ ከዚህ በላይ? ገመድ ባማረ ስፍራ ወደቀልን ኢየሱስን አገኘን እና የዚህ ተስፋ ፍጻሜ በክርስቶስ ኢየሱስ በኩል መጣና እኛንም አጥለቀለቀን እኛንም አገኘን። ቅዱሳን ታዲያ ያው ከሰዓት አንፃር እንደ አይነቱ ነገር ላይ ብቆይ በጣም ደስ ይለኛል፣ ግን አጠር እያደረኩት ልሂድ። የኛ ድርሻ ታዲያ ምንድነው? የመጀመሪያው በምህረት ውስጥ እንኑር። ታስታውሳላችሁ መጀመሪያ ላይ ማስተናል ዕብራውያን ምዕራፍ 12 ላይ ልጄ ሆይ የጌታን ቅጣት አታቅልል ተግሳጹንም ቸል አትበል አባትም የሚወደውን ልጁን ይቀጣዋል ብለናል። ከመጽሐፈ ምሳሌ ምዕራፍ 3 ላይ የተጠቀሰ የተወሰደ ጥቅስ ነውና እግዚአብሔር የሚወደውን ነው የሚቀጣው እና በዛ ምህረት ውስጥ እንድንኖር በጣም አደራ አላችኋለሁ። ምን ማለት ነው ይሄ? ማለት ወደ እግዚአብሔር መንግስት የመጣ ነው የምህረት እጆች ተዘርግተውልን ነው። በራሳችን ጥረት አይደለም። በእግዚአብሔር መንግስት ውስጥም የምንቀጥለው በሱ ምህረት ላይ ጥገኞች ሆነን ነው። አንድ ኢኔቪታብል የሆነ ማይቀለበስ ሀቅ አለ። በዚህ ምድር ላይ ስንኖር ከእግዚአብሔር መንገድ የሚያወጡ ብዙ ስንክሳሮችና ሰንኮፎች ይገጥሙናል። ከእግዚአብሔር መንገድ እንወጣለን፣ ጌታን እንበድለዋለን፣ እናሳዝነዋለን። መንገዳችን ከመንገዱ አንዳንድ ጊዜ ይርቃል። እሱ ከሚሄድበት መንገድ እኛ ለቀን በጣም ብዙ እንሄዳለን። ምህዋራችን በሌላ ዛቢያ እንደሚሽከረከር ዝም ብለን እንሽከረከራለን። እንደዚህ ሲሆን ምን እናድርግ? ወደ ምህረቱ እንመለስ። አትታገሉ። ለምን አትመጡ? ለምን አንመጣ? አዎ ስንበድለው ያዝናል። ቁጣው አንዳንዴ ሊቀጣን ይችላል፣ አንዳንዴም በምህረት ሊያልፈን ይችላል። ግን ደግሞ ስንበድለው የሚያዝነውን ያክል መተን ምህረት ስንለምነው ይቅር በማለት ይደሰታል።
አዎ ስበድለው አዝኗል። I crossed him once አንዴ በደልኩት ማለት ነው። መስመሩን አለፍኩ። ስበድለው አዘነ። አሁን የፈሰሰው ውሃ ሆኗል። አይታፈስም ብዬ ብቀር የባሰ ደሞ አሳዝነዋል። ከሄድኩስ በኋላ ለኔ ምህረት አድርጎ መደሰት ደሞ ይፈልጋል። እግዚአብሔር ከሐሰተኛ ነቢያቶች ጋር ባለፈውም እንዳነሳ ነው ዋናው ጸቡ ይሄ ነው። ሕዝቤ ወደኔ ንስሐ ገብቶ ከኔ ጋር እንዳይታረቅ መንገድ ዘግታችኋል። እግዚአብሔር የሰባ ፍሪዳ ጎሎበት አይደለም፣ ጮማ አላነሰው። እግዚአብሔር የዕጣን ሽታ አልናፈቀው። እግዚአብሔር የተለየ የሚፈስለት ደም አይደለም የናፈቀው። ሕዝቡ ወደሱ ተመልሶ ምህረት ማድረግ ናፈቀው። እግዚአብሔር ምህረት ለማድረግ ጓግቶ በሰማይ ያለ ልዑል አምላክ የሕዝቡን ምልጃና ለቅሶ ወደሱ መተው ማረን ብለው ይጮሃሉ ብሎ ሲጠብቅ በመካከል ገቡና ሰላም ነው አሉ። እግዚአብሔር ምኖች አላቸው? ማርተኞች አላቸው። ልጆቼ ሆይ ይላል ኃጢአት እንዳታደርጉ እንጽፍላችኋል። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ምን አለን? የታመነ ጠበቃ አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻናል። እኔ በማገለግልበት ቤተክርስቲያን ወጣቶች ቲኔጀርስ ናምን ሳስተምር አንዱ ኢንፋሳይዝ ማረገው ነገር ይሄ ነው። አይኖ አንድ ቀን ጌታን ትበድሉታላችሁ፣ ታሳዝኑታላችሁ። ያኔ ግን የዓለም መጨረሻ አይደለም፣ ጥርግ ብላችሁ እንዳትሄዱ ነው የምለው። የተከፈተ ምህረት፣ የተዘረጋ እጅ፣ የሚያነጻ የክርስቶስ ደም አለ። ሰይጣን ሰውን ሁለቴ ነው ሊያታልለው የሚችለው። አንደኛው አንዴ ከእግዚአብሔር መንገድ ማስወጣት ነው፣ አስወጥቶናል። ሁለተኛው ግን የተከፈተውን የምህረት ደጁን እንዳናይ አይናችንን ማሳወር ነው። የመጀመሪያው ሆኗል፣ ሁለተኛውን ግን እንንቃበት። መተናል አንዴ ወደ ጌታ። ስታሳዝኑት አትሂዱ፣ በዛው ኑ። አሁንም ደግሞ አዘን አይደል? ግን ምህረት በማድረግ መደሰት ይፈልጋል። መጽሐፉ ነው የሚለው። ምን ይላል? ኃጢአታችንን በባህሩ ጥልቅ ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም። ምንድነው የሚፈልገው? ወዲያው ለኛ ምህረት አድርጎ መደሰት። እግዚአብሔር በቀለኛ አምላክ አይደለም። እግዚአብሔር ሲቀጣ ለበቀል አይደለም የሚቀጣው፣ ለማረም ለማስተካከል ወደ ራሱ ለመሳብ። አርጩሜው የፍቅር አርጩሜ ወደሱ የሚጎትት አርጩሜ ነው። አድርገኸኛል አይደል? ቆይ አለቅህም፣ ሰራልሃለሁ ብሎ አይደለም እግዚአብሔር የሚመጣው። እግዚአብሔር ከቀጣ የአባትነት ቅጣትን ነው የምለው። ያኛው መጨረሻ ላይ ያነሳዋለሁ፣ ያኛው ሌላ ቅጣት ነው። የአባትነት ቅጣትን ግን ከቀጣ ወደ ራሱ ለመሳብ ነው። እየቀጣንም ራሱ ተስፋ የሚያደርገው እግዚአብሔር በምህረት ወደሱ እንድንመለስ ነው። ቅዱሳን ሆሴ ቅድም ወንድሜ የሆሴን መጽሐፍ ሲያነብ ነበረ። ትንቢተ ሆሴ ምዕራፍ 14ን እስቲ እናንብበው። መጽሐፍ ቅዱስ ከያዛችሁ አብረን ብናነበው በጣም አበረታታችኋለሁ። ሆሴም ከሚኪያስ ጋር ተመሳሳይ ነው። ግን ምዕራፍ 14 ከቁጥር 1 ጀምሮ እኔ ሳነብ እስቲ እናንተ ድገሙት፣ አብራችሁ ተከተሉኝ። ቅዱሳን ላስቸግራችሁ። እስራኤል ሆይ በኃጢአትህ ወድቀሃልና
ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ። ቃልን ውሰዱ ማለት የምትሉትን ያዙ ማለት ነው። ያዛችሁ? እሺ አብረን እንበለው። ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን፣ በወይፈንም ፈንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም ባንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸውም በሉት። አሜን። ምን እያለ ነው? ምሕረት ለምኑ እኮ በቃ ይሄን ነው የሚፈልገው እግዚአብሔር። እነሱ በጣም የሚያምር የሰባ ፍሪዳ ለመሰዋት መከራቸውን ያሉ ወዲያ ይላሉ፣ ወደዚህ ይላሉ። እሱ ግን የሚፈልገው በድለንሃል የሚል ጩኸት ነው። የተዋረደ ልብ፣ የወደቀ በእግሩ ስር የሚንከባለል፣ በሳኦልና በዳዊት መካከል የነበረው ልዩነት ማለት ነው። ዳዊት እግሩ ስር ነው የሚንከባለለው። የፈለገ ይሁን አልሄድም ይላል። ብትፈልግ ቅጣኝ፣ ብትፈልግ አጥንቴን ስበር፣ የፈለግከውን አድርግ፣ በቃ እግር ስር ነኝ ማረኝ። ሳኦል አልፈጠረበትም። ማረኝ የሚባል ነገር ከዚች አይወጣም ከሳኦል ጉሮሮ። እግዚአብሔር ምንድን ነው የሚፈልገው? ማረኝ የሚል ጩኸት፣ ይቅር በለኝ የሚል ጩኸት። ክርስትና እንዴት ነው የሚኖረው? እንዴ ማረኝ እያለን ቱ ቢ ኦነስት ዊዝ ዩ የኔ ጸሎቴ 80-90% እኮ ማረኝ ነው። ማረኝ ነው፣ ኡኡ ነው፣ ምህረት አርግልኝ ነው። ለምን እበድለዋለሁ፣ አሳዝነዋለሁ፣ አስከፋዋለሁ። ማን ነው በሱ ቅድስና ፊት ደረቱን ገልብጦ ከሱ እኩል የሚለካካ የሚነጋገር? ትከሻውን ተለካክቶ አፍ ለአፍ የሚያወራ ማን ነው? ምህረቱና ብርሃኑ ሲገለጥ ማን በፊቱ ይቆማል? ቅዱሳን፣ ጉዟችን የምህረት ጉዞ ነው። ማረኝ እያልን ነው የምንጓዘው። የበቃን እንዳይመስላችሁ። ያለቀለት ኑሮ አይደለም ያለን። ያለቀለትን የምናገኘው የልጁን የኢየሱስ ክርስቶስን አካል የለበስን ቀን ነው። ያኔ ያለቀለት ነው። ለዘላለም የከበረውን አካል እንለብሳለን። ከዛ በኋላ ለቅሶ የለም፣ እንባ የለም፣ ጌታን መበደል የለም፣ ማሳዘን የለም። እስከዛ ድረስ ግን ጉዟችን የጌታን ምህረት በመጠየቅ የተሞላ ነው። The Pilgrim's Progress ላይ ወይም የመናኝ ጉዞ ጆን ቡኒያን የጻፈው መጽሐፍ ላይ አንዱ ክርስቲያን የሚገባበት አረንቋይ ነው። እግዚአብሔር መንገድ ወጥቶ እንደ አይነት አረንቋ ውስጥ ይገባል። ከዛስ ግን በእግዚአብሔር ምህረት ይመለሳል። በዛ ጉዞ ውስጥ ጉዞ ብዙ አይነት ነገር ነው ያለው። በዚህ ጉዞ ላይ በጣም ብዙ የሚያሰናክሉን፣ የሚያደክሙን፣ የሚገዳደሩን፣ የሚያስጨንቁን ብዙ ነገሮች አሉ። አልጋ ባልጋ አይደለም። እንዴት ነው የምንሄደው? በምህረት። የጠላትን ክስ ሊደመስስል በደጅ የቆመ ጠበቃ አለል። የኃጢአትን ሸክም ተናዘረፈው፣ በደሙ ያጥብሃል፣ ለኢየሱስ ንገረው። ደስ ይበልህ ወንድሜ፣ ከሳሽ ተጥሏል፣ የኃጢአት ዋጋ በጌታ ተከፍሏል። ምሕረቱን ተቀበል፣ ሐዘንን እርሳ፣ ከንስሐ ወዲያ ልብህን ደስታ ይምላ። ከንስሐ ወዲያ ልባችሁን ደስታ ይሙላው። ሌላስ ይህንን ምህረት ደግሞ
አንዳችን ለአንዳችን በማድረግ የህይወት ጉዟችንን እንቀጥል። ቅድም አንድ ኤክሰፕሽን ብያችኋለሁ። ሉቃስ ወንጌል ምዕራፍ 18 ላይ ብዙ ጊዜ ሲሰበክ ሰምታችኋል። አንደኛው እልፍ መክሊት ዕዳ አለበት፣ አንደኛው 100 ዲናር ዕዳ አለበት። እልፍ 10,000 ነው፣ መክሊት 6,000 ነው። ስታባዙት 60 ሚሊዮን ይመጣል። ስለዚህ 60 ሚሊዮን ዲናር ዕዳ አለበት ማለት ነው። በሌላ ቋንቋ እልፍ መክሊት ስትታይ አጭር ነች አይደል? 60 ሚሊዮን ዲናር ዕዳ አለበት። ለሌላው 100 ዲናር አበድሯል። የምከፍለው የለኝም ብሎ ለጌታው ሲናገር ይቅር ብዬሃለሁ ትቼልሃለሁ አለው። ስንት ተተወለት? እልፍ መክሊት ወይም ስንት ዲናር? 60 ሚሊዮን ዲናር። ከዛ በኋላ ግን እሱ ሄደና 100 ዲናር ያበደረውን ሰው ካልከፈልከኝ ብሎ አንቆ ያዘው፣ ወደ ወህኒ ጨመረ፣ ብዙ አሰቃየ። ከዛ በኋላ ነገሩት። ጉድ በል እንጂ አሉት ለጌታው። ጉድ በል እንጂ ምን ነው እልፍ መክሊት የተውክለት 60 ሚሊዮን ዲናር የተውክለት 100 ዲናር መተው አቃተው። ጠራው። እልፍ መክሊት ትቼልህ ሳለ እንዴት ይሄንን መተው አቃተህ አለው። ከዛ በኋላ ወደ ሰዓት ወረወረው። የመጨረሻዋን ካልከፈልክ አትወጣም አለው። which means ከፍሎም አይጨርስም እና ትቶለት ነበር፣ ረስቶ ነበረ። እሱ ግን ሳይረሳ ሲቀር አስታወሰበት። እግዚአብሔር ይቅር ያለንን የማረንን ሁሉ ነገር ረስቷል። ካልረሳን ግን ያስታውሳል። ቅዱሳን ይቅር ካላልን ግን ትዝ ይለዋል። እንዴ ይለናል። ባለፈው እቺ ነገር እግዚአብሔር መምዘዝ ከጀመረ ልዑል ሰነድ ከመዘዘ መጽሐፍስ ይበቃዋል የኃጢአቴን ሰነድ ቢመዝ። እና የመጀመሪያው አንዳችን ለአንዳችን ምህረት እናድርግ። እኛ ራሱ የምንጓዘው ጉዞ የምህረት ጉዞ ነው። እኔ ከባለቤቴ ጋር የምጓዘው ጉዞ የምህረት ጉዞ ነው። ምህረት እየጠየኳት ምህረት እያረገችልኝ፣ ይቅርታ እየጠየቀች ይቅርታ እያደረኩላት፣ ምህረት እየተደራረግን ነው የምንጓዘው። እና አንዳችን ለአንዳችን ምህረት እያደረግን ጉዞ ይሄንን ነው የሚጠይቀው። በጣም በቀላሉ ዝም ብዬ ትዳርን አንስቼ ነው። ሌሎችም ጉዞዎች አንዱ የአንዱን በደል ፈጽሞ በመተው፣ አንዱ የአንዱን ኃጢአት ፈጽሞ በመተው፣ ያላገባችሁ ወጣቶች ያገባችሁ፣ ትዳር የሚቀጥለው በቴሌቪዥን ድራማዎች ላይ አንድ ቸኮሌት ለሁለት በመብላት አይደለም። እዛ ላይ እንደሚታየው አንድ አይስክሬም ለሁለት በመላስ አይደለም። ምህረት በማድረግ ነው፣ ይቅር በማለት ነው። ፍቅር የሚገለጸው በዛ ነው። አንዱ የአንዱን በደል በመተው ፈጽሞ በመርሳት። እኔ ብዙ አላጠፋሁም ወይ? በጣም ብዙ አጥፍቻለሁ። ይቅርታ ጠይቄ ይቅር ተብያለሁ። ባለቤቴስ አላጠፋችም ወይ? አጥፍታለች፣ ይቅር ብያለሁ። በቃ እንደዚህ ነው የምንጓዘው። ከቤተሰቦቻችሁ ጋር፣ ከጓደኞች ጋር በአገልግሎት ምህረት ካላደረግን የክርስትና ጉዞ በክርስቶስ ኢየሱስ ያገኘነውንም ነገር መግለጥ የምንችልበት አቅም አይኖረንም። የሴስ ሉዊስ The Great Divorce የሚል አንድ አሊጎሪካል ጽሑፍ አለው እና እሱ ላይ የሁለት ምሳሌዎችን የሚያስቀምጣቸውን ላንሳና ልጨርስ። አንደኛው በጣም ትልቁ መንፈስ ነው፣ አንደኛው ደግሞ እንሽላሊት ያለበት መንፈስ ነው። ይላል አሊጎሪካል ጽሑፍ ነው ይሄ። አንድምታ ነው የሚባለው ወይም እንደ ምሳሌ አይነት ጽሑፍ ነው እና መጽሐፉ በጣም ብዙ ሰዎች ሲኦልን ከሚገልጥ መንደር ይወጣሉ። እርስ በርስ በጣም በአመጽ የተሞላበት፣ አንዱ አንዱን የማያምንበት፣ በኩራት በጥፋት የተሳሰሩበት መንደር ነው እና ከዛ መንደር በጣም ብዙ ሰዎች ተሰብስበው ይወጣሉ በአንድ ባስ እና እዛ ባስ ውስጥ የሚሄዱት በጣም ብዙ አይነት ሰዎች ናቸው። በኋላ አንድ ቦታ ላይ ይደርሳሉ፣ ረግረጋማ ቦታ፣ ጤዛ ያለበት እና ከዛ ሲወርዱ ቦታው ከመንግስተ ሰማይ እንዳልኳችሁ አሊጎሪካል ነው እንዳልኳችሁ። ከመንግስተ ሰማይ የመጡ ሰዎች መልእክት ይዘው የሚቀርቡበት ቦታ ነው። ለነሱ ወንጌልን የሚነግሩበት አይነት ቦታ ነው እና ድንበር ነው
ወይም በሲኦልና በመንግስተ ሰማይ መካከል ያለ ድንበር ልትሉት ትችላላችሁና ወርደው እዛ ላይ መሄድ ሁሉ ያቅታቸዋል። ምክንያቱም ለመንግስተ ሰማይ በጣም የተጠጋ ቦታ ስለሆነ አልተመቻቸውም። እና እዛ ላይ ከነበሩት ሰዎች አንደኛው ቢግ ጎስት የሚባለው ወይም ትልቁ መንፈስ የተባለው ብዙዎቹን በመንፈስ ነው የሚመስላቸውና አንድ ይሄ ሲኦልን ከሚመስለው ስፍራ የሄደው ሰው ከሰማይ ከመጣ ከሌላ ሰው ጋር ይገናኛሉ እና ሁለቱም ይተዋወቃሉ። በምንድን ነው የሚተዋወቁት? ከላይ ከሰማይ የመጣው ሰው ጃክ የሚባልን ሰው ገሎ ያውቃል እና ያውቃል ይሄኛው። ስለዚህ አንተ ከየት ነው የመጣኸው? ከሰማይ። እንዴት ነው አንተ ከሰማይ ልትመጣ የምትችለው? ስትገድል ሰው አላየውህም ወይ? አዎ ገድያለሁ። እና ታዲያ እንዴት አንተ እዛ ልትገባ ቻልክ? አይ እኔማ እዛ የገባሁት ራሴን ለልዑሉ ምህረት አስገዛው፣ ይቅር በለኝ አልኩት፣ ማረኝ አልኩት። ከዛ በኋላ እሱ ምህረት አድርጎልኝ እኔ ወደዛ ሄጃለሁ። አንተ ስለምን አትመጣም? አንተንም እኮ እግዚአብሔር ይፈልግሃል ይለዋል። አሁን አወኩባችሁ አለው። እንደኛ ያሉትን ሰዎች እዛ እየሰበሰባችሁ በእኛ ልትመጻደቁ እና አንተ ያንተ ቸርነት ያንተ ስብከት ላይ ተደግፌ ወደዛ ከምገባ እኔ እዚህ በራሴ ጽድቅ እንደምፈልገው ሆኜ እዚህ ብቀመጥ ይሻለኛል። ኧረ ተው ይሻልሃል እዛ የምህረት መንደር ላይ ብትመጣ። ኧረ እኔ በፍጹም ወደዛ አልመጣም። ካንተ እግር ስር እያልኩኝ እንደ ውሻ ኮቴህን እየላስኩኝ እኔ በፍጹም ልኖር አልፈልግም ይለውና ወደ ኋላ ይመለሳል። ከብዙዎቹ ሰዎች መካከል አንድ ብቻ ግን ሊዛርድ የምትመስል ነገር ላይ የተሸከመ ይሄ የፍትወት ምኞትን ዓለማዊነትን ነው የምታሳየው እሷን የተሸከመ ሰው ይመጣል እና ሲመጣ ከላይ የመጣው መልአክ ያናግረዋል። እሷን ነገር ላንሳልህ ከላይ ላይ ይለዋል። እኔ እናንተ ወዳላችሁበት ምድር በጣም መምጣት እፈልጋለሁኝ፣ ግን እዚህ ላይ የተሸከምኳት ነገር እናንተ ባላችሁበት ምድር ውስጥ ገብቼ ለመቀመጥ የምታስችለኝ ስላልሆነች እንዴት እንደማደርግ አላውቅም ይላል። ምንድነች እሷ? ይሄው አታያትም? በጣም በተደጋጋሚ ትረብሸኛለች፣ ታውከኛለች። እቺን ይዤ እንዴት አድርጌ እናንተ ወዳላችሁበት ምድር ልምጣ? በቃ ከላይ ላይ አንስቼ ልግደልልህ አለው። እሺ ግደልልኝ ብሎ እንትን ሲያረግ ሊገልለት ሲል ትንሽ ያመዋል። አረ እያመመኝ ነው። አዎ ያመሃል፣ ግን እገልልሃለሁ። አሁንም አረ እያመመኝ ነው፣ ወይ ሌላ ጊዜ አይሻልም? ሌላ ጊዜ የሚባል ነገር የለም ይለዋል። ሁሉም ቀን ዛሬ ነው ይለዋል ከላይ የመጣው መልአክ። አረ ወይ ሄጄ ተማክሬ ልምጣና ከሐኪሜ ጋር አውርቼ ይሄው እንደታመምክ እያየው ነው፣ ሐኪም አያስፈልግም። እሺ አታራዝምልኝም? ማራዘምም አያስፈልግም፣ ሁሉም ቀን ዛሬ ነው ከሆነ ዛሬ ነው። እኛ ጋር ዛሬና ነገ የሚባል ነገር የለም። እምነቅልልህ ከሆነ ዛሬ ልንቀልልህ። ያመኛል፣ ቢያምህም ግን ትድናለህ አለው። ከዛ በኋላ ሊነቅልለት ሲል እንሽላሊቷ ምን ትለዋለች? እስከ ዛሬ ድረስ እንደረበሽኩ አውቃለሁ፣ እንዳስቸገርኩ፣ ግን አብረን ብንኖር ይሻላል። ከዚህ በኋላ ዝም እላለሁ፣ አላስቸግርህም ትለዋለች። ከዛ አይ በቃ እየተስማማን ነው፣ አላስቸግርህም ብላኛለች፣ ሽንገላዋንና ሐሰቷን አትስማት፣ ልንቀልልህ አለው። እሺ ንቀልልኝ። ሲነቅልለት አመመው። በጣም ከባድ ነገር ህመም ውስጥ አለፈ። ከዛ በኋላ ግን የተነቀለችዋ እንሽላሊት ጠፋች፣ ሞተች። እያየዋት ይላል እያያት አንድ በጣም ትልቅ ነጭ ብርቱ ፈረስ ሆኖ አንድ ነገር በቀለ። ከዛ ያ ሰው እዛ ላይ ተቀመጠና ከመልአኩ ጋራ ወደ ላይ ሄደ ይላል። እነዚህ ሁለት ታሪኮች ምንድን ነው የሚያሳዩን? የራሳቸው ጽድቅ የበቃቸው ልባቸውን እልከኛ ያደረጉ ልባቸውን ያደነደኑ በጥፋታቸው ይቀጥላሉ። አይ እኔ የራሴ ጽድቅ አይሆነኝም፣ በአንተ እግር ስር በወድቅ ይሻለኛል፣ ምህረትህ ያሻኛል ለሚሉ ልዑሉ ይደርስላቸዋል። ሴስ ሌዊስ እዚሁ መጽሐፍ ላይ አንድ ነገር ይላል። በመጨረሻ ሰዎች ሁለት አይነት ናቸው ይላል።
ግማሹ ፈቃድህ ይሁን ያሉ፣ ግማሹን ደግሞ ፈቃዳችሁ ይሁን ያላቸው። ፈቃድህ ይፈጸም ያሉና በእግሩ ስር የወደቁ ንስሐ የገቡ በአንድ ጎራ፣ ፈቃዱን ያልፈለጉ በራሳቸው ፈቃድ የኖሩ ፈቃዳችሁ ይሁን ያላቸው በሌላ ጎራ። አንድ ጽሑፍ ምን ላይ እንደሆነ አላስታውስም፣ ሲኦል የተቆለፈው ከውጪ ሳይሆን ከውስጥ ነው ይላል። ራሳቸው ናቸው ከውስጥ ራሳቸው ላይ የቆለፉት። ልባቸውን እልከኛ አድርገው ልባቸውን አደንድነው ሌላ ሰው ከፍቶ ገብቶ እንዳያወጣቸው ቆልፈው ተቀምጠዋል ይላል። ስለዚህ ልባችንን ለጌታ እናስገዛ ቅዱሳን። እግዚአብሔር ምህረትን የሚወድ አምላክ ነው። በደል ነው አይደለ? አዎ ምንም አይደለም። ከዛስ ግን እኛን ምህረት እንድንጠይቅ ይጠብቀናል። ለኛ ምህረት በማድረግ እግዚአብሔር ዲላይት ያደርጋል፣ ይደሰታል። ስለዚህ ሁለት ጊዜ አንበድለው። አንዴ በድለነዋል ሁላችንም፣ ሁለተኛውን ግን አትድገሙት። በጌታ ፍቅር አሳስባችኋለሁ። ለኛ ምህረት በማድረግ ይደሰት፣ ደስ ይለዋል ጌታ ኢየሱስ ለኛ ምህረት በማድረግ። እግዚአብሔር ይመስገን።